እዚህ ከስርም ኮሜንት ላይ እየጻፉት ነው ግን አካውንቴን አታስመጣላችሁ አትጻፉ እና በሰው እንደተገደለች ተረጋግጧል መብረቁ 80% እንደዛ ነው የሚያሳየው ወደ ህግ ከመሄድ በፊት መጀመሪያ እናረጋግጥ ብላለሁ አሁን ሰፈሯንም ቤቷንም ሴትየዋን ምናምን ማናቀም ነበር አሁን እንዴ መላኩ ነው እቺ ልመለስ ከስርም ኮሜንት ላይ ተጻፈች ነበር ተጻፈ ከእንደገና ፒን አድርጉላት ጋይስ ከፈለጋችሁ ቁጥሩ ተጽፏል ፒን አድርጉልኝ ስታንድ ወይ 35 ነው ደረሰ ማን ነው የሳበኝ መብረቁ ፈልገኝ ነው እኔ ነኝ የሳበኝ እኔ ነኝ እኔ እኮ ቴምር እኔ ኢንፎርሜሽን ምንም እኮ አልሰጠውም እኮ ሐሳቤን ነው ተናገርኩ እየደወልኩ ነው እሺ ደውል ይህን የጥሪ ማሳመሪያ የኮከብ ምልክትና 9 በመጫን በትንሽ ብር ብቻ ይግዙ። ያዘጋብሻል ቁጥሩን ደብቁ እሺ የደወሉላቸው ደንበኛ ስልክ አይመልስም ድጋሚ ልሞክር አንዴ ሞክሪ እሺ ተበትኑ ከሆነማ በጣም ተሰላችተዋል ማለት እኮ ነው መብረቁ ትሩ ኮረር ላይ ሲያወጣልኝ አዜብ ቅድ ነው የሚለው አዚብ ቅድ ስሟ አዜብ አው አዚብ ቅድ አዜብማ ከሆነች ዘመዷ ናት ማለት ነው አሁን እንደዛ ነው የሚለው ደዊ ማደጋገስ ዘመድ አንቺ ልጅ ግን አንቺ ቅድ ትናንትና ምን ትንሰላ ያሳይ ስልክሽን ባሰጪ አሪፍ ነበር ባደውይ የደወሉላቸው ደንበኛ ከውጪ መደውለው ራስዎ ትንሽ ቆይተው ይሞክሩ ሶስተኛ ሞክሩ በቃ ለሴትዮዋ ላለማንሳት ወስና ነው እንጂ ምንድን አስፈስት ማለት አዜብ ጌታቸው ይላል እያሉክ ነው ስልኳል ስለዚህ አዜብ ጌታቸው ከሆነ ስልኳማ ወደ አሌክስ ሊሄድ ነው ነገሩ አዳኮነው ይቺ ልጅ ትናንትና መቃብርም ስታሳይ ስለነበረ መከሰስ አለባት ምናምን ሲሉ ነበርና ልጅቷ ችግር ውስጥ እንዳያስገቧት በራሷ ስልክ እንዳትደውላ እንዴ ደውላለች ኦሬዲ ባደውላ በራሴ ስልክ አይደለም የሚደውልኩት በራሴ ስልክ አይደለም ነው ኤንዌይስ አንቺ ፎቶ ምናምን ካለሽ ይልሽ አንቺ ልጅ ቆይ አንዴ ፎቶ ምናምን ካለሽ አንቺ አጥፊ ትናንትና ተሰባስበው ጂቦ እነ ጃፒ ምናምን መከሰስ አለባት ሲሉ ነበር እነዚህ ከብቶች ማለት ነው ስለዚህ አንቺ ፎቶሽን አጥፋይ ማንንም እንዳታምኚ አዎ እሺ ፎቶሽን የቲክቶክ ፎቶሽ ካለሽ ቪዲዮ ምናምን ካለሽ እነሱን ፕራይቬት አድርጊያቸው ለጊዜው እሺ ተመሽን ከቻልሽ ቀይሪው እሺ ልጁ ለምንድን ነው ስልክ ሰጥቶ ወጥቶ ሌላ ነገር አሁን ስለኔ ማውራት ይሻላል ስለ ስልኩ ማውራት ይሻላል ቀደም የደወልሽ በዚህ ነው ትክክልሽ ማነሽ ወርቄ ስለ ስልኩ ስለ ሰውየውም ስለ አንቺም ማውራት የለብንም ስለ ቲና ነው ማውራት ያለብን ትክክል እኔም እኮ ለዛ ነው እዛ ላይ ነው እኔ ከቻልሽ አንድ እንደ ሴት እህት እመመክሽ ፕሊዝ በጣም አስቀያሚ ዊርድ ውሸት ነገሮች ሚዲያ ላይ የመጣሽ በጣም ዊርድ ነገሮች አታውሪ በጣም እኔ መጀመሪያ ላይ ቴምርዬ ሳሾፍ ነበር ልንገርሽ የራሴ ልንገር አንዴ ቆይ ልጨርስ እና ከዛ ትነግሪኛለሽ
እኔ አንቺን has been like almost 4 years ሳቅሽ በጣም አስቀያሚ ነገሮች ታረጋለሽ። አሁን ደግሞ ይሄን አንድ አመት ውስጥ ደግሞ በጣም አንቺን አንደኛ በህግም የሚያስጠይቅሽ ነገሮች ትናገሪያለሽ፣ የሚያስከስስሽ። ሁለተኛ ሰው አስገድላለሁ ምናምን ትያለሽ። አዶናይ አንድ ነገር ቢሆን አንቺን አለሽበት ሀገር ግሮሮሽን እኔና እሱ ተስማምተናል። ስለሱ አይመለከትም። በኢንተርፖል ማለት ነው ይልሽ ህግ ካላወቅሽ በኢንተርፖል አንጠልጥለው አዶናይ አንድ ነገር ቢሆን ኢትዮጵያ ይወስድሻል። ምንም አይሆንም። አርቸሌ ነው የምትገቢው። አይባልም ነው የምልሽ። የምትይው ነገር እኮ ግን እኔና እሱ ተነጋግረን አሁን ይሄ አጀንዳ መሆን አለበት ፈልገሽ ቲናውሩ ሁለተኛ ቲናን ደግሞ አሁን ስትሰድቢያት እኔ የስጋ ዘመዷ እንኳን ያልሆንኩ ሰው አጠገቤ ብትሆኛ አይነጋዣሽን ነው ማጠፋሽ። እናት የሞተችና ስትሰደቢ እኔ እኮ መጀመሪያ ለማድረቁስ ስሜታው የሆነ ሰው ይዞ አይነጋዣሽን ያጠፋሻል አጠገቡ ቢያገኝሽ። አሁን አንቺ አበሻ በዙሪያ ስለሌለ ፍለፊት የሞተችና አይሰደብም። ይሄ ትክክል አይደለም፣ ነውር ነው። ስትሰደቢ ነበር። መጀመሪያ ይኸውልሽ በደንብ አዳምጪ ቴምር። እኔ መጀመሪያ የመሰለኝ እዚህ ላይ ቢዝነስ ስለሚሰሩ ማንንም አላምንም። ለዛ ነው ማሾፈው። ግን ሪያሊቲ መሆኑን ሳቅ ማለት ነው። የሚሾፍበትን ነገር ወቂያ ብዙ ጊዜ የምታሾፍ በጣም በእንትን ነገሮች ላይ ነው። ታምኛለሽ? እስቲ ቴምር አሁን ስትሳደቢ ያለሽ በቲና ለምንድን ነው የምታሾፊውና የምትሳደቢው? ለምን ትሰድቢያታለሽ እሷን እንዴ? አንደኛ ምን እንዳለ ታውቂያለሽ? መጀመሪያ ላይ ቴምር ይሄንን ነገር መጀመሪያ ላይ ደጋፊዋ ነኝ ብዬም አልገባውም። እሺ ስገባ ተናግሬያለሁ። የምትቆጭበትን ነገር አታርጊ ከተባልሽ ተናግረሽ ነገሩ ሆኖ የሚቆጭሽ ከሆነ ማድረግ የለብሽም ማለፍ ነው። በቃ ምን መጨቃጨቅ አያስፈልግም እኮ። እሺ በቃ ምክር ነው የተመከረው። ያን ምክር ለምን እንደዛ እንደ መጀመሪያ ላይ ለምን እንዳሾፍኩኝ ምን እንዳልኩኝ ከዛ በኋላ ያው እንግዲህ ሪያሊቲውን እውነታውን ከዛ በኋላ ግን እውነት ሲሆን ደብሮሻል፣ ቆጭቶሻል አይደል? እኔ ለመብረቁ በውስጥ ኢንቦክስ ያረው የሆነች ልጅ ላከችልኝ። ወርቄ የሆነም ብትዘባርቅም የሆነ እውነት አላት መብረቁ እንዳትለቃት አብራችሁ ስሩ የሚል በውስጥ ቴክስት ላከችልኝ የሆነች ልጅ። በቃ ወርቄ ጋር እውነት ያዘን ሰው የገባችበት ስማ የገባችበት ሆስፒታል እኔ ከማንም ጋር አይዞሽ ሌላ ሰው አለኝ እያልሽ አታውሪ ኩኩ። ከግለሰብ ጋር ምናምን ሳይሆን እዚህ ተነጋግረን ይኸውልሽ ምን ላስገባት እንደዚህ ያለችው ላስገባት ልንገርሽ ቴምር አንድ ነገር ልንገርሽ። መረጃ ሰጠሁት መብረቁ ገብቶታል። በቃ የቱ ጋር መሄድ እንዳለበት እንዳይደክም ማለት ነው። ብዙ ነገር መንገዱን አስይዤዋለሁ። ለብዙ ሰውም ደግሞ አይንገልጫለሁ ብዬ አስባለሁ በእርግጠኝነት። ለዚህ ከዚህ በላይ ሌላ ነገር አንድ ነገር ልበል። ይኸውልሽ እኔ አንቺ ላይ እንትን ያላልኩት ምን እንደውም ለኔ ጀግና ነሽ ወርቄ፣ ከምንም በላይ ጎበዝ ነሽ፣ ማትፈሪ አንቺን አዩ። ምክንያቱም ለቲና ታገል የሚሉ ልጆች በአንድ ስልክ ጥሪ ካሁን በኋላ በአንድ ጉዳይ አንሳሪ አይደለም። ኩኩ ቆይ አብሰለት ያቆመችበትን አውቃለሁ። ቪዲዮ ተልኮላት ነው። እኔም ቪዲዮ አለኝ የተላካላትን ቪዲዮ አውቃለሁ። ስለዚህ ምን አድርጌ ነው የምትሏት ወርቄን? እና አንዳንድ ጊዜ በቃ እንትን በሉ ተረዷት እንዴ። በቃ መብረቁ ተረድቷታል። ነገር ውስጥ አልገባም ነው እንጂ ያልኩት እኮ ኢንፎርሜሽን እንደዚህ የራሷ ልጅ አላት የራሷ ቤተሰብ ግን ሰጣችኋለሁ። እናንተ አልገባኝም። መጠየቅ መቻል የለበትም የሞተችበት ሪዝን ማገዳይ እንደሆነ በቃ እናንተ ጠይቅ። ካለ ህግ ምንም ነገር አይሆንም። ገብቷል። ኢንቨስቲጌት አዳምጪኝ። ኢንቨስቲጌት ተደርጎ በተረፈው እኔ ደግሞ ጥርጣሬ ኢንቨስቲጌት ተደርጎ ለኤምባሲ መስጠት ይቻላል። አዳምጪኝ። የቲና ደጋፊ እንዳልሆን ሁሉም ሰው ያውቃል። ተቆርቁሬም አይደለም ግን ማለት ነው ይሄ ነገር ሪያሊቲ ስለሆነ በጣም ያሳዘነችኝ ካለ ስሟ ስም ሰጥቻት ካለ በደሏ ወቅሻት ከሆነ ገብቷል። ማንንም ሰው ማለት ነው እንደዛ እንትን ስላልኩ ስላሾፍኩ ምን ስላልኩ ግን እቺ ሴትዮ ወንጀል ተፈጽሞባታል ወይ ደግሞ እየተፈጸመባትም ሊሆን ይችላል። ገባ ከባድ ሰዎች ናቸው ሌሎች ሰዎች ማለት ነው ምድር ላይ ያሉት ማለት ነው። እና እሱ ነገር ከማን ጋር እንደተያያዙ እሱ ህግ ይድረስበት ነው ምለውና ብዙ ነገር አለ። ልጆቹ ላይም አትፍረዱ። ያቆሙትን ሰዎች ምን ያሉትን ሰዎች ማለት ነው። እኔ ነገ አብሰላት ታቆማለች ብዬ ተናግሬያለሁ እኮ እየተናገርኩ እኮ ነው። ወጣ ወደው እንትን ያለችው አለ
እኔም ያቆምኩበት ቀን በአንድ ቀን ልዩነት ነው። ምክንያቱም እኔ አቋም የሚያስቆሙት ቆይ በምንድን ነው የሚያስቆሙት? ኢንቨስቲጌት ይደረግ ኤምባሲ ነው በቃ የአሜሪካ ኤምባሲ ሰው ካላት የአሜሪካ ኤምባሲና ማለት ነው እንትን ነው። በተረፈው ግን ኢትዮጵያ ቤተሰብ ኖሮክ እስቲ በቪዲዮ ውጣ ከዛ የሚልኩልን ታያለ። ያኔ አንተ ምርጫው ያንተ ፋንታ ገብቷል። እስኪ ላኩብን እናያለን። እስኪ እኔ ደግሞ በህልሜ የሚያየሁት ነገር አለ። ይኸውልህ ኢትዮ በህልሜ የሚያየሁት ነገር አለ። ምልክት ሰጥቻቸዋለሁ። ከዛ ደግሞ በቪዲዮ ማለት ነው እኔ ነፍሴን አላጣም ለገንዘብ ብያለሁ። በገንዘብ የተደራደሩ ዶንኬር ለራሳቸው ነው። እኔ ግን እንዲህ አይነት ነገር ውስጥ አልገባም። ሂዱና ቪዲዮውን አይታችሁ መረዳት ትችላላችሁ። በህልሜ የሚያየሁት ነገር ነው። እስኪ የተስታለ ገባችሁ ወይ ጀመሪያ መብረቁ ቆይማ ኢትዮጵያ ቆይ አንዴ በህልምሽ አይተሽ አንቺን የሚያምን ካለ ይሄ ሰው የህዝብ ጨልሏል ማለት ነው። ይሄ እኔ እመኑኝ አላልኩም። እኔ ያልኩት ታነሽ አንቺ ቴምር ግን በግራ ነው የምትረጂው። ችግር አለብሽ ቴምር። ይኸውልሽ በግራ ነው የምትረጂው። መጀመሪያ ገብቶሻል። ተረጂ ወደ ፖለቲካ ብቻ አንድ ሰውን ስለምትጠይ ብቻ እዛ ላይ ትኩረት ስላረግሽ ምንም ነገር አታገኝም። ገብቶሻል? ገባሽ? ለዚህ እኔ በህልሜ እመኑ አላልኩም። ፍቱልኝ እኔ ያልኳቸው አይደል እንዴ? አይ በነገራችን ላይ ይኸውልሽ ተምሪ አንቺ አይገባሽም። አንቺ ቀጥታ ስትሄጂ ቦምብ ረግጠሽ ትሞታለሽ። ወታደር ነበርኩ ፌደራል ነበርኩ አላልሽም እንዴ? ኧረ ወግጂ አንቺ እና ታዲያ ቦምብ ፈንድቶብሽ ነው አይምሮሽ ማሰብ ያቃተው? እኔ ጋር የቲናን ሀቅ እናውጣ ወይንስ እናንተ እኔ ላይ ነው ትኩረት የሚያደርገው? እኔ መብረቁ ስለተመረጡ እነዚህ ሰዎች ባሉበት አልገኝም። እኔ መብረቁን አክብሬው ነው። ለምን መብረቁ ምን ያህል ፓወር እንዳለው ተነግሮኝ ነው። ግቢ ተብዬ ነው የገባሁት። መብረቁ ታች ወርዶ ከነንትና ጋር ከነምናምን ጋር ይሰራል ስለተባልኩ ነው። እንዲወርድ ስለፈለኩ ነው የመጣሁት እንጂ ማለት ነው ከፖለቲከኛ ጋር ከጥላቻ ጋር ምናምን እናንተ ስለምትጠሉ ብቻ አብሬ አልጠላም። ይሄ የኔ አመለካከት ነው። መብረቁ ከዚህ ውስጥ ውጣና ከፖለቲካ ከነሱ ከሚጠሉት ከሚሉት ሰው ውጣና ታች ካለበትም ይጋለጣል። ገብቷል? በቃ እዚህ ሚዲያ ላይ ያለውን ትኩረት አታድርግ። ይሄንን ነው ማለት እኔ አሁን እነዚህ ወንጀል ምናምን ወንጀላቸው እንዳይጋለጥባቸው የተደራጁ ቡድኖች ሆነው እዚህ ሚዲያ ላይ ከአብሳላት ጀምሮ እያስፈራሩ ያለው አካላቶችን ነው ማወቅ የፈለኩት እነሱ ነው። አዎ አረም እንትን ሚዲያ ላይ የማታውቃቸው ሰዎች ናቸው ሚልኩትና ማለት ነው። ገንዘብም ሊያደራድሩክ ይችላሉ። ገባ? እናታቸው አፈርት ብላ ገንዘብ ያደራድሩሃል። መጀመሪያ ቪዲዮ ይልኩላል። ምን ላድርገው ሲሉ ስትላቸው ማለት ነው መብረቁ አንድ እስኪ ለገንዘብ ትደራደራለህ ወይስ እንትን ነው ይሉሃል። አለቀ። ይሄ ነው መብረቁ። ገንዘብ አልተደራደርሽም። እሱን በጊዜውና በሰዓቱ የምናየው አይሆንም። መብረቁ እንግዲህ ድርድር ካለ ከመብረቁ ውጭ ማንንም አይደራደሩ። መብረቁ ድርድር ጠብቅ። የቲና እና አሌክስ በብር ይደራደራሉ እያለች ነው። አብሰለትን ለምን አትጠይቂያትም? ለምን እሷ ማለት ነው እንትን የተላከላትን ኢንፎርሜሽን እኩል ከፍተን ቪዲዮ ማለት ነው እሷም ታሳይ እኔም ላሳይ። እኔ ምንም ችግር አይፈጠርብኝም። ገባሽ? ፈረንሳይ ነው ያለሁት። እሷ እስቲ አብሳላትም ጀርመን ነሽ ባይደ ወይ ምንም አይፈጠርም። እሱ ታዩ የልጅቷ የሟቿ ኢንፎርሜሽን እንዳይወጣ አጀንዳውን የራሳችሁ አደረጋችሁ። ቆይ ኢትዮ እንደሱ አይሁን። ቆይ አንዴ እሺ። አሁን ለኔ ምድርት ወርቄ ለአብሳላትም ላንቺም ቪዲዮ ተልኮላችኋል? እኔ ይኸውልህ በአንድ ቀን ልዩነት ከዛ እቺን ልጅ እናስቆማታለን። እንዴት እንደምናስቆማት አሳይሻለሁ አለኝ። እሺ አልኩት። በንጋታው እዛው ላይ እያወራሁ ማለት ነገ እናስቆማታለን አለኝ። ነገ አብሰላትን እናስቆማታለን እያሉኝ ነው አልኩኝ። እውነትም አስቆማት። ጀግና ናቸው። እኔ ነገር ውስጥ መግባት እንደማልፈልግና ገብቷል። እስኪ አሁን በገንዘብ መሸጥ አልፈልግም። እስኪ ወርቅዬ እኔ አሁን መብረቁን አስቆሙት ባያቸው እስኪ ገንዘብም ቸግሮኛል። እኔ ምን አገባኝና ነው የምለው የኔ ጌታ። እኔ ምን አገባኝ? ጀርመን ወረቀት የላትም እንደ ወርቅዬ። አንቺስ ፈረንሳይ ወረቀት የለሽ? መብረቁ አንድ ነገር ልንገር ወንድሜ፣ ማስቆም ካለ በቪዲዮ በምናምን አንተ ጋር ይመጣሉ። ምንም እንዳትጠራጠር። ከዛ ወርቄ ውሸቷን ይምጡ እንግዲህ። እኔ ግን ማለት
ቆይ ተረጋጉ። እኔ ማለት ነው ነገር ውስጥ መግባት ስለማለት ማነው ሚዩት የሚያደርገኝ መብረቁ ትክክለኛ ነገር ማለት ነው መብረቁ እኔ ማለት ነው ሰዎች ማለት ነው አይናቸውን እንዲከፍቱ የዚህ ሴትዮ እንትን አጠራጥሮኛል። ይሄ ነገር ከደረሰኝ በኋላ ነው እንጂ ሳሾፍ ነበር። ሁሉም ያውቃሉ። እኔ እንትን አላልኩም። በቃ በተፈጥሮ የሞተች መስሎኝ ምንድነው የሚሉት ብዬ ማለት ነው። ለዚህ ማለት ነው ምንድነው ያልኩት? ለምን ለመብረቁ ቪዲዮን አልክለትም? ለመብረቁ ቪዲዮ መብረቁ ኢንፎርሜሽን አይናቀም። እኔ ነኝ። ቆይ ተረጋጉ። መብረቁ በቃ አንተ ስራበት፣ እግዚአብሔር ይርዳክ። ግን ማለት ነው እኔ እንደዚህ መብረቁ ቪዲዮን ትላክልክ በጌታ መሬት ላይ በቃ አውርዶ የህግ አካል ይግባበት፣ ቤተሰቧ ተቆርቋሪ የሚል ይግባ። ከዛ በተረፈ እንጂ በቃ እንግዲህ እግዚአብሔር ይርዳክ። እሺ ካንተ ጋራ ይሁን። ሌሎች ግን ማለት ነው እንትን ማለት ሌላ ወሬ ከፈለጋችሁ እኔ መጠየቅ የምትፈልጉ ካለ ማናገር ትችላላችሁ። እንትን አልልም። በቃ የሚያቀኝ ሰው ያቀኛል። እና እግዚአብሔር ይስጥልኝ መብረቁዬ። አንተ በቃ መብረቁ በውስጥ አውራትና ቪዲዮውን ትላክልኝ። ኖ እኔ ከማን ቴምር እኔ ከማንም ጋር አላወራም። እንዴ እናውራ እያልሽው አልነበር እንዴ? ቅድም በውስጥ ነው እያልኩት አላልኩትም። አላወራም፣ ከማንም ጋር አላወራም። ቪዲዮውን ላኪለታ መረጃ እንደሆነ ለማረጋገጥ ኖ አይመለከተኝም። ይድረስበት። ውሸትሽን ነው ውሸትሽን። በቃ ውሸት እውነት ሆነ። በቃ አብሯት የነበሩት ዙሪያ ያሉትን ማለት ነው። ይኸውልሽ እኔ እውነቴን ውሸቴን ለማረጋገጥ አይደለም የመጣሁት። ቤተሰቡ አይደለም ዘመዱ አይደለም። በቃ አለቀ። የህሊናዬን ማለት ነው አውጥቻለሁ። ምንም አይነት እንትን አይኖርብኝም። ገባሽ? እንዲህ ነው ብዬ ግን ህግ አካል አይደለም። በቃ ዙሪያ ያሉት ሰዎች ይፈተሹ። ከነማን ጋር ነበረች? ምንድነው ስታረግ የነበረው? 3 ወር ሙሉ 2 ወር ከ15 ቀን ሰው አብሯት ነበረ ብዬ ከተናገርኩ መብረቁ ገብቶታል። አለቀ። ላይ ሳይሆን እታችም እንውረድ ነው ያልኩት እንጂ ማለት ነው ሌላ ነገር አላልኩም። እሺ ቆይ አንድ ጊዜ እኔ ነኝ ያረኩሽ ወርቄ። እንትን መብረቁ ጀጓር አስገባኝ ያለ ነው። አንድ ሰው አስወጣና አስገባው። መረጃ አለኝ ደግሞ እኔ ነው። አንቺ አትውጭ ኮኪዬ፣ ወርቄ እንዳትወጣ እሺ። ኮኪዬ አትውጭ። ወርቄ ተበቃ። አይ እኔ ስባት አለ። እሺ እዩ መብረቁ፣ ትናንትና ጀምሮ አንተ ያለ አሁን ትክክለኛ ኢንፎርሜሽን የሰጠችን ወርቄ እንደሆነች ትርታላ። ትናንትና እቺ ታችን ቤተክርስቲያን ቀብር ሄደችው ልጅ የተናገረችውና ወርቄ ከትናንት ወዲያ ያወራችው ነገር አንድ ነው። ተልስቷ ቀብር ላይ ነው ያበቃው እንጂ እንትን አልተባለም። ለቅሶ አልተቀመጡም። ወርቄ ነው ከትናንት ወዲያ ነገረችን። ዛሬም ሰምታችኋል ይሄን ነገር አይደለ? እግዚአብሔር ቀብር ላይ ሰው እንዳልነበረ ቆይ ፎሎ ላርግሽ ወርቄ ቆይ ወርቄ ፎሎ ላርግሽ። ሐቀኛ ሰው ወዳለሁ። ችግር የለውም። እውነት ነው የምናወራው። አይ ከትናንት ወዲያ አንቺ ብዙ ነገር ስላወራሽ ነው። እኔ ወርቄ ትቀመጥ ውሸታሙኝ አቱኝ ኢንፎርሜሽን አይናቅም። መብረቁ የሰው ነፍስ ነው አይደለ? የሰው ደም ነው እዚህ ጋር ኢንፎርሜሽን አይናቅም። ተቀበል። እኔ ወርቄን ተቀበል እምልህ ሚቹዋል ጓደኛ አላቸው። ቲናና ወርቄ መሀል ያለ ሰው ጓደኛ አላቸው። ሼር ጓደኛ አላቸው። ከመሞታ ከአንድ ቀን በፊት የት ነበረ ብላ ስታፋጥ ነበር ከትናንት ወዲያ። ወርቄ ነው አይደለም? ወርቄ ቲና ከመሞታ ከአንድ ቀን በፊት የነበረ ቡና ስጠጣ የነበረ ስታፋጥ ነበር ጓደኛ። እሱንም እነግርሻለሁ። እሷን አንፈልግም። አገሩ ስላለች እኛ አንፈልግም። ልጅቷ ስሟ እንዲነሳ አንፈልግም። ቡና ነገር እንዲደረጋል ከልጅ ጋር ነው ስጠጣ የነበረው ቡና በቃ ቤቷ የት እንደሆነ ያወጣችሁ ከ3 ቀኗ ወርቄ ነች። መብረቁ የግል ጸብ ያላቸው እነ ቴምር እሱ ወደ ጎን ተውታውን አንድ ፖይንት ይያዝና ኢንፎርሜሽን አይናቅም። ያን ኢንፎርሜሽን ይዘህ መብረቁ ሂድ። ይሄን ነው የምለው። ጋር ተጣልተን አናቅም። የግል ጸብ የለኝም። እንጣላም የኔ ቆንጆ ምንም ግን ብዙ ጊዜ በስራዬና በሰማታለሁ ያን ነገርኳት። ምንም ችግር ሌላ ጊዜ ግን አሁን አይደለም። ሌላ ጊዜ ተነግረኛ። እሺ እኔ ቆንጆ እሺ ይኸውላችሁ አሁን መሰላችሁ አንዴ ትክክል ነው። አሁን የድሬዋ የተናገረችው እኔ ብቻ አይደለሁም። ወላሂ ጋይስ ከስርም ብዙ ሰዎች አሉ ማናቃቸው ማታቋቸው ሰዎች አሉ። የዚችን ሴትዮ ጉዳይ ወደ ህግ ለማውረድ መጀመሪያ እናዳምጠው ነው። ወደ ህግ የሚያስኬድ ከሆነ ሰው የህግ አካላቶች ወደሚገባው ይሄዱ። ሌላው ሀታ ቪዲዮ ሲባል ራሱ ቪዲዮ የሚልኩ ሰዎች ካሉ ገዳይ አካላቶች አሉ ማለት ነው። የዚህን የቲናን ፍትህ የሚጠይቁ ልጆችን በሙሉ እየገቡ የሚያስፈራሩ ሰዎች ካሉ
የገዳይ ተባባሪዎችንም አስገዳይ ናቸው ማለት ነው። ይሄንም ራሱ ማዳመጥ አለ። ምን እንደሚያደርጉት ታውቃለህ? ልንገርህ። በቲክቶክ በአንዴ ማለት ነው በጣም ብዙ ማሴጅ ይጽፉልሃል። ታዲያ ቲክቶክ ውስጥ ስትገባ ምንም አይነት ፎቶ የለም ምን የለም ማለት ነው። ወዳው እንትኑን ምንድነው ስሙ ሻት ስክሪንሻት ካላረከው ማለት ነው ወዳው ዲሌት ያደርጉታል። በጣም ብዙ ቲክቶክ አላቸው ወይ አንድ ሰው ሊሆን ይችላል እንደዛ የሚያደርገው። ሚገርምክ እንዳይፎገርባቸው ራሱ ማለት ነው ረጅም ከጻፉ ማለት ነው አማርኛውን ስታነበው እንትን ነው ጉግል ትራንስሌሽን። በጣም የተናደርኩት ማለት አለ። በቪዲዮ አስቀምጫለሁ እያንዳንዱን የተጻፈልኝ ሊቭ ላይ ያሳየው ነበር። ገባ? ከዛ በኋላ ማለት ነው ዛቻ ነው ወይስ ምንድነው? ዛቻም አለው ምንም አለው። ገብቷል? የሆነ አውቆ ማለት ነው ጽሁፉን ድንብርብር አድርጎ የሆነ በጉግል ነገር የተተረጎመ አስመስሎ ይጽፉታል ሌላ እንድትጠራጠር ማለት ነው። ግን ከዛው ከኢትዮጵያ ነው እንትኑ የሚደረገው። ገባኝ። ስለዚህ እነዚህ ሰዎች የገንዘብ ድርድር ያደርጋሉ። ገንዘብ ላለው ሰው በገንዘብ ይሸወዳሉ። ለምሳሌ ከኔጋ ማለት ነው ከኔጋ በምን መሰለህ ከኔጋ ድርድር ውስጥ የገቡት ማለት ነው እንደ ይሄ ነገር ዛቸው ሲበዛ ማለት ነው ወጣውና ማለት ነው ከስራ መጥቼ አሃ እኔ ልታስፈራሩኝ ማን ነው የሚዝትብኝ? እንደውም ከገባውበት አቦካዋለሁ አልኩና ኢትዮጵያ ለሁነኛ ሰው ደወልኩና ማለት ነው ስለ ቲና መሞት አለመሞት መቀበሯን አለመቀበሯን አጣርተሽ ንገሪኝ አልኩኝ። ሪካርዱን ልታይ ትችላለህ። የራሴ የሆነ ሰው ማለት ነው እህቴ ማለት ናት። እህቴ ያው የህግ አካል ውስጥ እንትን ስለምትል ማለት ነው ግን እንትን አይደለችም እንደዚህ እንትን ስላልሆነች ማለት ነው። ከዛ በኋላ ስል ወዳው ስልክ ተደወለልኝ ስወጣ ማለት ነው። ተደወለና በቴሌግራም ማለት ነው ቁጥር የለው ምን የለው እንግዲህ ምንም ማድረግ አልችልም። እሺ ምናምን አልኩኝ። ከዛ በኋላ ምን ልክልሽም ቪዲዮ ይያሉኝ አየሁኝ። በጣም ደነገጥኩኝ። ምን ላድርጎ አልኳቸው። በጣም ያሳዝናል ምርጫው ያንቺ ነው አሉኝ። ገባ? ምርጫው ያንቺ ነው። ምንድነው መመርጠው? እናቱ አፈርት ብላለትና ቪዲዮ ይላክልኝ እስኪ ቡሽቲ እስኪ ወንድ ነው ይላክልኝ ለኔ። እነሱ ያውቃሉ ምን ለማን መጀመሪያ በጽሁፍ ነው መተደነ አንተንማ ማንንም አይደፍርም። ታችን ያዘ። ከዛ በኋላ ብዙ ገንዘብ ራሱ ልንሰጥሽ እንችላለን። እኔ እዚህ ነገር ውስጥ አልገባም። ደምም እጄ ላይ እንዲኖር አልፈልግም። የመለስኩት መልስ ማለት ነው ሊወጣ ስለሚችል አይታወቅም። ደም እጄ ላይ እንዲኖርም አልፈልግም። እዚህ ውስጥም አልገባም። የተላከው ቪዲዮ ከሷ ጋር ከሟች ጋር የተያያዘ ነገር ነው ወርቂ። እሱን ራሳችሁ ድረሱበት። ከዛ በኋላ መተኛት አቃተኝ። በጣም ተረበሽኩኝ። ከዛ ወጥቼ ህልም አየሁ ብዬ ነገርኳቸው። ህልሙን መፍታት አለመፍታት የእናንተ ፋንታ ነው። ከዛ ደግሞ እንትን ምንድን የሆነ ቪዲዮ ሼር አድርጌያለሁ። ከዛ ላይ ተረዱ። እኔ አላጣም ሰላም ለብር ስል ብዬ እንግዲህ ከገባችሁ ገባችሁ ካልገባችሁ አም ሶሪ ምንም ማድረግ አልችልም። በቃ እኔ ባንዴ የተረዳሁት ጋይስ ከመጀመሪያው ጀምሬ ህልም ስትልም ተረድቻታለሁ። አሁንም አንተ ገብቷል። እንቅልፍ አጣው ብለህ ፈረንሳይ እና ጀርመን የተቀመጠ ሰው እዚህ ፈሪ ያደርጋሉ እንዴ? አይ መስሎ አይደለም። አሁን አንተም ራሱ የተላከላትን ቪዲዮ አልተረዳም። አሁን ለምሳሌ በቤተሰቡ አመነ በሷ ቅርብ ሰው ምናምን መስሎ ገብታይ የተረዳው ምንድነው? ከዛ ህልሟ ምንድነው? በል ገብታይ ኦኬ ተረዳት ምን ገብቷል። ለማንኛውም ለእንትናም ጽፌላታለሁ። ማን ነው የምትባለው? ብስራት ገመችው የምትባለው ማለት ነው። ጽፌላታለሁ ከመለሰች ማለት ነው እንትን ስልክ ምናምን እባክሽን ብያታለሁ። ዛሬም ደግሜላታለሁ። ብስራት ስለ ወንጀል ምናምን ስለምታወራ ማለት ነው። በጣም በጥበብ የተሰራ በጣም እንትን ያለ ሴትዮዋ ብትኖርም ምናምን ማለት ነው። አዎ እሱም በደንብ ምን እኔ አላልኩም። እኔ ማኑ አታስነኩኝ። እኔ የለቀኩት ቪዲዮና ሙዚቃው ያው በገንዘብ ነፍሴን እንደማላል ባዶ ስድስት ነው እንዴ ቦታው? ዋሻው እንደዛ ይመስላል። እኔ ለማላውቅ እኔ እንትን ነው ሙዚቃው ነው ስማ። ኦኬ አይ የሙዚቃው ለብርቱካን የተዘፈነው ነው። እኔ አንድ ሆስፒታል የት ነው ወርቅ የገባችበት ሆስፒታል ይታወቃል? እኔ አላውቅም። እኔ እሱን ጠይቁ።
እኔ እሱን እዚህ ጋር እንትን አለን። በቃ ማውቀው ነገር የለም። እሱ ብዙ ነገር ይላሉ። ገብቷል። እንደዚህ እናንተ የምትፈልጉትን ብቻ ማውራቱ ብቻ ሳይሆን ሆስፒታል ውስጥ አጠገቧ የነበሩ ነርሶች ሕክምና ሲሰጧት የነበሩ ሰዎች ያ ኢንቨስቲጌት መደረግ